ከጎረቤትም ከሁሉም ኢዱን ከማንም ጋር ምናሰው በዘመድ መጠየቅ እናት አባት የሌላቸውን የቲሞችን መጠየቅ እንደዛው የጎደለውን እንደዛው መብላት ቤትም እንደዛው ያለውን ተቋድሰን አብረን መብላት ማለት ነው ዛሬ እርድ የሳረደ ነው አለ ቤት ያስበታረደ ቁጥር ለጎረቤትም ለዘመድም እነዚህ ትንሽ ደካማ ለሆኑ ዘመዶቼም ስጋ እንዲከፋፈል አድርገን ነው አሁን የመጣው ወደዚህ በዚህ ላይ እንደገና ፍጥር አለ ዘካት አለ ያ ፍጥርንም ያውጥተን መተናል ስለዚህ በጣም ጥሩ ነው ለሃለ ያሱም በሰላም ነው ያሳለፍነው አልহামዱሊላህ ያው በመቻቻል ያው የሰደቃ መስጠት ያው ዘካ መስጠት ነው የምታውቀው ማለት ነው ሰው እና የሌለውም ያለውም እኩል በማክበር ማለት ነው እናሳልፈው ያው ደስ ይላል የሌለውም ማገዝ ጎረቤቶችን አብሮ መብላት አብሮ ማክበር በዚህ ነው የምናከብረው ማለት ነው ማሻአላ ነው ስለ ጾም በጣም በአሪፍ ሁኔታ ነው ያለቀ ጾም ውስጥ ሰው የተከባበረ ደሃን ያስበላ በአብሮነት በአንድነት እንደዛ ነበር ጾሙን ያወጣ ነው ማለት ነው አሁን ደግሞ ኢድ ደርሰናል አብሮነት መተጋገዝ መቻቻል ለሀገራችን ግንባታ ወሳኝ ሚና አለው ምናልባትም ሙስሊም ከክርስቲያኑ ከፕሮቴስታንቱ ከካቶሊኩ ጋር እርስ በርስ በመተሳሰራችን አንድ ሀገር ነች ያለችን እቺን ሀገር ሰላሟን አስጠብቀን ደህንነቷን አስጠብቀን የቆየን ከሆነ ሀገራችን በሌሎች ሀገራት ዘንድም ከፍተኛ የሰላም ተምሳሌት ሆነ የምትገኝበት እስላሙ ክርስቲያኑ አብሮ ተጋግዞ በአሉን አብሮ ተባብሮ ማሳለፍ ከቻለ አንድ ሀገርን እንገነባለን ለሀገር ዋልታንን የሚል እምነት ስላለን እንደ እስልምና እምነትም ደግሞ አንዱ ሃይማኖት አንዱን መንካት እንደሌለበት እምነታችን ያስተምረናል ይህንን በዓል ስናከብር በመረዳዳት ጎረቤት በመጠራራት ሙስሊሙም ክርስቲያኑም ተጠራርቶ በአንድነት የሚያከብረው በዓል ነው እንግዲህ ይሄን በዓል ለየት የሚያደርገው ምንድነው ሁሉም ላይ ግዴታ የሆነ የሚሰፈር ፍጥር አለ የጾመ ሰው ሁሉ ግዴታ አለበት በአንድ ሰው ወደ 2 ኪሎ ከግማሽ አካባቢ እያንዳንዱ አንድ ቤት ባለው ሰው ቁጥር ልክ ይሰፍርና ለምስኪኖች ይሰጣል ማለት ነው ስለዚህ የተቸገረን በመርዳት የምናሳልፈው በዓል ነው ማለት ነው ሰላም ከሌለ አብሮ መኖር አይቻልም አብሮ ሊትኖር ደግሞ ሰላም ያስፈልጋል መከባበር ያስፈልጋል እርስ በርስ የኔ ይበልጥ ማለት ሳይሆን እንግዲህ አንተም እሱም እንግዲህ አንድ ነገር ያያዘ መሆኑን አውቀን ማለት ነው በሰላም ተቻችሎ ተመካክሮ ተከባብሮ ለዚህ አንድ ክርስቲያን ቢበደል ማለት ነው ወንድሜ ተበደለ ማለት ነው አንድ ሙስሊም ቢበደል ወንድሜ ተበደለ ማለት ነው ለዚህ በሰላም ተቻችሎና ተከባብሮ የኔን እንደሚወድ የወንድሜንም ወድጄ መኖር አስፈላጊ ነው ሁላችንም ደግሞ ለሰላሙ እንትን መሆን አስፈላጊ ነው ተጠባቂ መሆን አስፈላጊ ነው እስልምና ደግሞ ሰላም ነው እስልምና የሚመክረው በሰላም ነው በአንድነት ነው በመተባበር ነው በረመዳን ወቅት
የፈጸምነው መልካም ተግባር ከጾም በኋላም አጠናክረን በመቀጠል ለፈጣሪ ትእዛዝ በመገዛት የሚገኘውን ታላቅ ዋጋ የምናገኝበት መልካም ስብዕና በመገንባት ራሳችንን ብለው ሀገራችንን በደግነት የምናንጸባርቅበት ይሆናል። በዓሉን ስናከብር የተቸገሩ ወገኖች በመርዳት በመጠየቅ አብሮነታችንን በመጠናከር ሰላማችንን አንድነታችንን በመጠበቅ ይሆን ዘንድ አደራ ይላለሁ። አንድ ወር ረመዳንን ጾሞ ሙስሊም ኡማ አሳልፏል። ይህንን ወራት አንድ ወር ጾሞ ሲያሳልፍ በመተባበር በመተዛዘን በመደጋገፍ ያለው የሌለውን እያስፈጠረ የተለያዩ ነገሮችን መልካም ስራዎችን ሲሰራ ቆይቷል። አሁንም ትናንትና በጾም ውስጥ ላይ ያሳለፍናቸው መልካም ነገራቶች እነሱ በዛው መልኩ ከተቻለ ከዛ በተቻለ ካልሆነ ግን በዛው መልኩ መቀጠል ይኖርበታል። በዓሎች ብዙ ጊዜ ደካሞችን በመደገፍ ላይ የተመሰረቱ ናቸው። ይህ በዓል ደካሞችን ያስባል። ስርዓቱ ራሱ ዘካተል ፊጥር የሚባል ስርዓት አለው። ከሚበላው የመስጠት ግዴታ አለበት። ያንን ካላደረገ ደካሞችን ካልደገፈና ካረዳ ጾሙ ራሱ ተቀባይነት የለውምና በዓሉ ሲጀመር ደካሞችን በመርዳትና በመደገፍ ላይ የተመሰረተ ነው። አላህ ከአብረው ከሚኖሩ አብረው ከሚተባበሩ አላህ Subhanahu Wa Ta'ala ወተዓወኑ ዐለል ቢሪ ወተቅዋ ይላል። በመልካም ነገር ተባበሩ፣ ተረዳዱ፣ ተጋገዙ፣ አብራችሁ ተደጋገፉ ይላልና ይሄ ኢድ የሚከበረው ለብቻ አይደለም። ሁሉም ሙስሊም ማህበረሰብ ከቤተሰቡ ከጎረቤቱ የተቸገረውን ሰው አብሮ ኢንክሉሲቭ በማድረግ በአቃፊነት የሚከበር ኢድ ነው ማለት ነው። اليوم العيد الفرح لكل الناس والمسلمين مفروض يروحوا برا ويوروا غير المسلمين كيف يعيدوا ويعطوهم الهدايا ويزوروا الأهل ويزوروا الفقراء ويزوروا المستشفيات. እንደምታዩት ተሰባስበን በሶላት አክብረናል። ከዚህ ተመልሰን ቤት ያፈራውን ለሙስሊሙ ሙስሊም ላልሆነውም ወገን ስጦታ ያበረከትን ቤት ያፈራውን በጋራ ነው የምናከብረው።